ቅምጥል ቤዛን ልብሷ ላይ ሰውነቷ ላይ አንድ ጀሪካ ጋዝ በማርከፍከፍ ሰውነቷን በክብሪት ለኩሳባታለች። ምክንያቱ ደግሞ በኪንጎ ቀልድ የለም በኪንጎ አልደራደርም በማለት እንግዲህ አቃጥላታለች። ምክንያቱም ቤዛ ደግሞ ተናገሪ፣ የት ነው ያለበትን ተናገሪ ብትባል በፍጹም አንገቴን ትቆርጧታላችሁ እንጂ ኪንጎ ያለበትን አልነግራችሁም፣ ወንድሜም ደግሞ እኔን ስለያዛችሁት ያለበትን ቦታ አይነግራችሁም በማለት ግግም አለች። ስለዚህ ቅምጥል ያላት አማራጭ እሷን በክብሪት ማጨስ ነው። የቤዛ ወንድምም እንግዲህ ኪንጎን ያው ቢላ ሰክቶበታል ማለት ነው። በሚያሳዝን ሁኔታ እንግዲህ እሱ ያለው አማራጭ ገንዘብና ገንዘብ ብቻ ነው። እህቱም ቤዛን የፈለጉትን ቢያደርጓት አይደምቀውም፣ አይበርዴው፣ አይሞቀውም። ያለው እንግዲህ እሱ ገንዘብና ገንዘብ ብቻ ነው። ገንዘብ አምጡ፣ ገንዘብ ካላመጣችሁ ያው ኩላሊቱና አንዱን አውጥቼ እሸጠዋለሁ፣ በምትኩ ገንዘቤን እቀበላለሁ እያለ ነበር። ነገር ግን እነሱ ቅምጥልና ኪንጎ ዳይመንድ ማለት ነው፣ ቅምጥልና ዳይመንድ ቤዛን ይዘዋታል ማለት ነው። እንግዲህ ሁለታቸውም እየተፈካከሩ ይገኛሉ። እኔም አለቅም እየተባሉ ነው። እንግዲህ ቤዛ የእጇን ያገኘችው ማለት ነው። መቃጠል አለባት። አዎ በነፍሷ ማለት ነው። እንዴት የሰው ልጅ የዝክን ያክል ታሰቃያለች? በእርግጥ በእንቁላሉ ጊዜ በቀጣሽኝ ይባላል። ጥፋቱ የነሱ ነው። የነ አደይ፣ የነ ዴብ፣ የነ ሊሊ፣ የፍቅር እናት ጨምሮ ማለት ነው። ትንሽ ጥፋት ስታጠፋ በይቅርታ እያለፏት እዚህ ድረስ ደረሰች። ስለዚህ በእንቁላሉ ጊዜ በቀጣሽኝ የሚባል አባባል አለ። በመጀመሪያ ደረጃ ብር ስትሰርቅ ነበረ። በመጨረሻ ደግሞ አደይንና ሮማንና አሳግታ ስታሰቃያቸው ነበር። በመቀጠልም እንግዲህ ዴብንና ፍቅርን መርዛ በልታቸዋለች። ይህን ሁሉ እያዩ አለፏት። ስለዚህ ከትንሽ ተነስቶ ትልቅ የሚደረሰው ዝም በሚባል ሁኔታ ነው። ያን ጊዜ ቢቀጣት ኑሮ እዚህ ድረስ አይደርሱም ነበር። በእርግጥ እሷ ከጥፋቷ አትመለስም። ኪንጎና ዳይመንድ ከዚህ በፊት በርበሬ ያጠነዋት ነበር። ነገር ግን እንግዲህ በርበሬውም አላሻላትም። ስለዚህ አሁን በክብሪት ተጫረችባት፣ አቃጠላቻት። ያው ከዚህ በኋላ ቤዛ የምትባል አትኖርም ማለት ነው። በራሷ ጊዜ ችግር መፍጠር እንግዲህ አጋቹ ስልክ ይደውልና አናግራቸው ቶሎ ገንዘቡን እንዲያመጡ ነገራቸው በሚለው ሰዓት ዳይመንድም ኪንጎ እንዴት ነሽ ቅምጥል፣ ደህና ነሽ? ይኸውልሽ እኔ ያለሁት ቤዛ ቤት ነኝ። ስለዚህ ምንም ነገር እንዳታደርጊ እንዳትሸጭ ብሎ ስልኩን ይዘጋባታል። ነገር ግን ቤዛ አጠገብ ነኝ፣ የቤዛ ቤት ነኝ ባላቸው ሰዓት እየተጣደፉ ቅምጥልና ዳይመንድ ቤዛ ቤት ቢመጡ፣ ነገር ግን ቶሎ ብሎ የቤዛ ወንድም ኪንጎን ሌላ ቦታ ደብቆታል። ቤዛም ውጭ ስለነበረች ሲመጡ ቤት ታገኛቸዋለች። እንዴ ምን ጊዜ ነው የመጣችሁት? እዚህ እኔን አልፋችሁም? እንደማያውቅ ሰው እንግዲህ ላስመስል ሞክራ ነበር፣ ነገር ግን አልተሳካላትም። ሌላም ሊዲያም እንግዲህ ስልክ ደውላ ነግራቸዋለች፣ ለዳይመንድ ማለት ነው፣ እንዲሁም ለቅምጥል ያሳገተችው ቤዛ እና እስከ ወንድሟ እንደሆኑ ሲነግራቸው እንግዲህ ቅምጥልና ዳይመንድም ነገሩን በደንብ አረጋግጠው ቤዛን እንዲያስሯትና እንዲያግቷት አድርገዋታል። እኔ እንደሚመስለኝ እንግዲህ ከነዚህ ከሁለታቸው አንዳቸው የሚሞቱ ይመስለኛል ማለት ነው። ምክንያቱም ሁለቶችም ተፋጠው ነው ያሉት። በእርግጥ ቅምጥል ጋዛር ከፍክፋባታለች፣ ክብሪቱንም ጭራዋለች። ልብሷ ላይ ተአረፈ፣ በቃ ተቃጠለች ማለት ነው። ቤዛ ተቃጠለች ማለት ደግሞ ቤቱም ተቃጠለ ማለት ነው። እንግዲህ ያንን የመሰለ ቤት እየኖረች የሰው ገንዘብ ለመቀማት የምጥረው ጥረት ምን እንደሆነ ሊገባን አልቻለም። ያው ያለበት ይገንበት ወይም ደግሞ አተርፍ ባይ አጉዳይ ይባላል። በእርግጥ ገንዘብ ያለው ሰው በጣም ስግብግብ ነው። ሌላ ለመጨመር ነው የሚጠራው እንጂ ያለውን አያመሰግንም። ቤዛ በእናቷ ስትሸቅል በእናቷ ስትነግድ ቆይታለች። የቤዛን እናት ግን እስካሁን ድረስ አላየናትም። በቤት ውስጥ ራሱ የለችም። ነገር ግን እናት እንዳላት ሊሊ መስክራለች። በሚገርም ሁኔታ ሊሊ ከባቡሬ ፍቅር ጨመደዳት። የሚገርም ነገር ነው። በነገራችን ላይ ሊዲያ እንግዲህ እዛ ቤት ትመጣለች
እንዴት ናችሁ ማሚዬ ብላ በምትገባ ሰዓት ሊሊም ቆይ ሊዲያ ለምንድን ነው እዚህ ቤት መመላለስ ያበዛሽው ስትላት አይ ባቡሬን ፈልጌ ነው ትላታለች። እሱን ፈልጌ ነው የመጣሁት እንዴት ስትላት አዎ እሱን ፈልጌ ነው እንዴ ማሚም ታዲያ ያን ጊዜ የባቡሬ እናት ማለት ነው ፈገግ ትላለች። ወይ ጉድ እንግዲህ ሊዲያም በቃ ቀበጧ ማለት ነው በቃ ባቡሬ ከሌለማ በኋላ መለሳለሁ ቻው ማሚዬ ብላ ጥላቸው ትወጣለች። ያኔ ታዲያ ሊሊ በጣም ተናደደች። ማሚ ታዲያ ተክተክ ብላ ትስቃለች በሊዲያ ሁኔታና በሊሊ ሁኔታ። ሊሊም ንዴቷ ይጨምርና እንዴት ማሚ ይሄ ምኑ ያስቃል ያናድዳል እንጂ አታያትም እንዴ እንደዛ አይና አውጣ ሆና ትስቂያለሽ እንዴ ስትላት እንዴ ከልጅ ፍቅር ይዟት ነው እንዴ እንደዚህ የምትመላለሰው ግን እንደው ማን ነው ስሟ ስትላት ሊሊም ሊዲያ ነው ስሟ። ማሚም ታዲያ ሊዲያ ትቀብጣለች እንጂ ቆንጆ ልጅ ናት ትላታለች። ይሄንን ልትላት የቻለችው ደግሞ ሊሊ በቅናት እንድትንጨረጨር ስላሰበች ነው ማሚ ማለት ነው። ምክንያቱም ለመፈተሽ ስለፈለገች ነው። ባቡሬን ትወደዋለች አትወደውም የሚለውን ለማጣራት ስለፈለገች ነው እንጂ ማሚ ከሊሊ በልጣባት አይደለም ሊዲያ እንደዛ ያለችው። ማማሩንስ ታምራለች ስትላት እንዴ ኧረ ማሚ ባቡሬ እንኳን በቅጡ ሳያት እንዴት እንደዚህ ታስቢያለሽ እንዴ ይችን የመሰለች ነው እንዴ ሰላምዬ ደግሞ እኮ ልጄ የሆነ ነገር አሳይቷት ነው እንጂ ያለ አንዳች ነገር አትመላለስም። እና ሊሊም ኧረ ማዘሯ በአንድ ቀን ተዋውቆ መልእክት መላላካለ እንዴ ብሎ ክፍት ይላታል። ማሚም ታዲያ ምን ነው ሰላምዬ ደስተኛ አይደለሽም ችግር አለ እንዴ ብላ ትጠይቃታለች። አቤት የማሚ ሙድ ግን ገባኝ። ማሚ ግን ማለት ነው አራዳ ናት። እንግዲህ ሊሊም ማዘሯ ኧረ ምንም አይደለም አይ አልተቆጣውም አልከፋኝም ትላታለች። ማሚ ምን ነው ሰላምዬ ምን ሆንሽብኝ? ሊሊም ታዲያና ሊዲያን ወደድሻት ማሚ ስትላት አዎ በጣም ቆንጆዬ ጥሩ ልጅ ናት አታያትም እንዴ እኔ ፊት የልጅን ቆንጅና እና ልጅን ቆንጆ እንደሚያምር ስትነግረኝ ሊሊ ታዲያ ትቆጣና አዎ ሊዲያ በጣም አይናውጣ ናት ትንሽ እንኳን ፍረት የላትም እኮ ግልጽነቷ ደስ ይላል ትልና ማሚ ወደ ቅምጥል ትሄዳለች። ነገር ግን ቅምጥል ቤት የለችም። ቅምጥል ተፍ ተፍ እያለች ነው ፍቅረኛዋን ለማስለቀቅ። ማሚ እንግዲህ ለሊሊ ስጋት አሳደረችበት ማለት ነው። ምክንያቱ ደግሞ ሊዲያ ቆንጆ ናት ታምራለች ቀበጥ ናት ብላ እንግዲህ ስጋት ውስጥ ከተተለች ማለት ነው። ግን ማሚ አውቃ ነው። ምክንያቱ ደግሞ ሊሊ ባቡሬን ትወደዋለች አትወደውም ብላ ለማረጋገጥ ስለፈለገች እንጂ ሊሊን በጣም ነው የምትወዳት። የልጇ ሚስት እንድትሆን ፈቃደኛ ናት። ደግሞ ምኞቷም ነው ማለት ነው። ምኞቷም ደግሞ ተሳክቷል። እንግዲህ ሊሊ ባቡሬን እንደምትወደው አይተናል። ሊሊ እንግዲህ በሊዲያ አሁንም ንዴቷን መቆጣጠር አቅቷታል። አደይ በመጣች ሰዓት እኔ እኮ የሚገርመኝ ገና አንድ ቀን ያየው ሰው ላይ እንዴት ይለጣጠፋል ሰው። አደይም ታዲያ ኧረ ሊሊ ተረጋጊ የሊዲያን ጠባይ ታውቂው የለም እንዴ ለምን ትናደጃለሽ? ሊሊም ታዲያ እንዴት አልናደድም ነገር እኮ በጣም ነው የሚያናድደው እያለች እንግዲህ ለአደይ ስሞታ ተነግራታለች። ምክንያቱም ጓደኛዋ አንዴ ሲከፋቸው ሲጨንቃቸው እንግዲህ የሚያወያይ የምተነፍሱበት ጓደኛ ያስፈልጋል። አደይም ታዲያ እኔ የምለው ቆይ ለባቡሬ ያለችው ነገር አለ እንዴ ታዲያ ስትላት ሊሊም እሱማ ምን ትለዋለች ግን ደግሞ ማዘሯ ሊዲያን ሳትወዳት አትቀርም። አደይም ታዲያና ታዲያ አንቺ ለምን ያስጨነቀሽ ብትወዳ ስትላት አላውቅም ብላ እንግዲህ ሊሊ አደይ ላይ ልጥፍ ትልባታለች ማለት እቀፊ ብላ እንድታቅፋት ታረጋታለች። አደይም ታዲያ የሊሊ ሁኔታ ስላላማራት እኔ የምልሽ ሊሊዬ አንቺ ሳታውቂው ባቡሬን ወደድሽው እንዴ የሚል ጥያቄ ስትጠይቃት እንግዲህ ሴት አይደለች መግደርደሯ አይቀር ሊሊም እኔ ማን ማለቴ ለምን አልወደው ከዚህ በኋላ በተዘፎና አይደለም እንዴ ብላ እንግዲህ ስትሽኮረመም ነበር ሊሊ። አደይም ታዲያ ይሁና ብላ ትስቃለች። እንግዲህ ሊሊም እንዴ እየሳቅሽ ነው እንዴ እና ታዲያ ምን ላደርግ ሊዲያ ባቡሬን ወደደችው ብለሽ ስትነጫነጭ እያየውሽ ደሞ እኮ ማለት ነው አይንሽ ውስጥ እንደወደድሽው ያስታውቃል ስትላት አደይ ዝም በይ እንጣላለን ደሞ አትሳቂብኝ ስትላት እንግዲህ አደይም የኔ ጓደኛ አይዞሽልኝ ከዚህ በኋላ ያንቺን ደስታ ያንቺን ሳቅ ነው የምፈልገው እንጂ አንድም ቀን እንዲከፋሽ አልፈልግም። ሊሊም እንደዛ ስትላት አመሰግናለሁ ጓደኛዬ እስኪ አንቺ ጋርስ ምን አዲስ ነገር አለ ብላ ስትጠይቃት እንግዲህ ዴብም ሁሉንም ነገር ለቤተሰቦቹ ለማሳወቅ መወሰኑን ሲያወሩ ነበረ አደይና ዴብ ማለት ነው። ያንን ያወሩትን ለሊሊ ለማውራት
እኔም አዲስ ነገር ዴቭ ፍቅራችንን ለሁሉም ሰው ይፋ ሊያደርግ ወሰነ። ሊሊም ታዲያ እውነትሽን ነው? በጣም ደስ ይላል። እንዲያውም እኮ ዘግይቷል። ከዚህ በፊት ነበር እንደውም ይፋ ማድረግ የነበረበት። የኔ ጓደኛ እንኳን ደስ አለሽ ብላ ሁለታቸውም እየተቃቀፋሉ። እንግዲህ አዴና ሊሊ ማለት በጣም የሚዋደዱ የሚተሳሰቡ ጓደኛ ማቾች ናቸው። በጣም ደስ ይላሉ። ሊሊም ከዛ ከሀዘኗ ወጥታ ኤላን ማሰብ ትታ አሁን ባቡሬን እያሰበች ትገኛለች። ከሀዘኗ ስለወጣችና ባቡሬን ስላፈቀረችው በጣም ደስ ብሎኛል ማለት ነው። ህይወት ይቀጥላል። አንዱ ምን አባሽ ብሎ ጥሎን ሲሄድ፣ አንዱ ደግሞ ምን ላድርግልሽ የሚለው ይመጣል። ህይወት ይቀጥላል እኮ ያው አንድ ዝም ብለን ራስ የሚጎዳ ብዙዎች አለ። እኔ ያላንቺ ህይወት የባዶ ናት፣ ያላንቺ በዚች ምድር ላይ መኖር አልችልም። ውሸት ነው፣ ውሸት ነው። ህይወት ይቀጥላል። የማይኖር የለም። ምክንያቱ ደግሞ በዚች ምድር ላይ ሁሉም ነገር ጠፊ ነው። የምንወደውን ሁሉ ይጠፋል። የማይጠፋ ነገር የለም። ስለዚህ ካለው ጋር መመሳሰል ነው እና እንግዲህ ቀጣይ የባቡሬንና የሊሊን ፍቅር ለማየት ተዘጋጁ። ለማንኛቸውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር ማድረጋችሁን አትርሱ። ኪንጎ ምንም መሆን የለበትም። ቤዛ እንኳን እንደፈለገች እኛ ብትቃጠል ምን አገባን? በራሷ በእጇ ነው ይሄን ነገር ያመጣችው። ነገር ግን ምንም የማያውቀው ምስኪኑ ኪንጎ ምንም መሆን የለበትም። ምንም ሳይሆን መለቀቅ አለበት፣ መሰቃየት የለበትም። እሱን ግን ብትለቁኝ ይሻላችኋል። ከእኔ ጓደኞች 5 ሳንቲም ባታገኙም ዲሃነን የእኛን ሁኔታ የእኛን ኑሮ ታውቃላችሁ፣ ምንም ነገር አታገኙም ስላቸውም ነበረ። ነገር ግን ገና ለገና ገጠር ሄደዋልና ቤትም ወይም ደግሞ ቦታ ሽጦ ነው የመጣው። የሸጠበትን ይሰጠኛል ብላ ስግብግብ የሆነች ቤዛ አንገላታችሁ። በእርግጥ በመጨረሻም ስለታወቀባት ደስ ብሎኛል። ቀጣይ በክፍል 138 በጉጉት እንጠብቃለን።